በማናቀውና ባልዋልንበት ጉዳይ ባልሰራነውና ባላየነው ጉዳይም ከኔ ወዲያ ማን እንላለን። በዚህ ምክንያት ሐሳብ ቢመጣም እየቀጨጨ ቆይቷል። አሁን ትናንሽ ጅማሮች አሉ። የምታስበው ጋር ደርሷል ወይ ያልከኝ እንደሆነ ገና ብዙ ይቀረናል። አሁንም መፍጠር፣ አሁንም መፍጠን፣ አሁንም መዝለል ያስፈልጋል። ኢትዮጵያ ከዓለም 10ኛው ፖፑሌሽን ያላት ሀገር ነች። ከ10ኛ ከመሆኗን ባሻገር በጣም ወጣት ጄኔሬሽን ያላት ሀገር ነች። ይህንን ሰው አስፓየር እንዲያደርግ፣ ነገን እንዲመኝ፣ እንዲጓጓ፣ ነገን ለመዋጀት እንዲዘል ብናስችለው፣ የሥራ ባህልን ብናስተምረው ኢትዮጵያ የሚገባትን ልክና ደረጃ ትይዛለች ብዬ አምናለሁ። የግድ በኔ ጊዜ መሆን የለበትም። የኔ እናት ቲቪ ለማየት ከምትኖርበት መንደር 15-20 ኪሎ ሜትር ካልተጓዘች በስተቀረ መብራትም ቲቪም አልነበረም። እኔ ዳታና ቮይስ የሚጠቀሙ ስልኮች አሁን ደግሞ ትንሽ ዜና የምሰማበት ስልክ ያደርሻለሁ። ልጄ ያንን እንድትደግም ግን አልፈልግም። ልጄ እኔ ባለፍኩበት መንገድ እንድታልፍ አልፈልግም። የእናቴን አብዝቼ የምመኝ ከሆንኩ ቅድም ልጁ እንዳለው መደብ ነው የምመኘው ማለት ነው። እኛ ድሮ የምትሉ ሰዎች መደብ ነው፣ ምንም የለም፣ ምንም የሚያጓጓ ነገር የለም። ያን እንደ ፕሮብለም አውቀን ከዚያ የሚነቀስ ጠቃሚ ነገር ካለ ወስደን የነገውን ደግሞ ኤምብሬስ የምናደርግ ከሆነ የምናስብበት ደረጃ እንደርሳለን። አሁን ጀመር ነው ብዬ አስባለሁ።